የአዲስ አበባ ከተማ አስደናቂ የልማት ስኬቶች የመዲናዋን የአፍሪካ ህብረት ማዕከልነት በተግባር የገለጡ ናቸው አሉ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተሳታፊ ልዑካን። በህብረቱ የመሪዎች ጉባኤ የታደሙ ሀገራት ልዑካን ቡድን አባላት በአዲስ አበባ በአጭር ጊዜ ጥራትና ደረጃቸውን የጠበቁ አስደናቂ የልማት ውጤቶች መመዝገባቸውን አብራርተዋል። የአዲስ አበባ ከተማ ማራኪ ገጽታም የዲፕሎማሲ ማዕከልነቷን የሚመጥኑና ለአፍሪካ ሀገራት የከተማ ልማት ተነሳሽነትን የሚፈጥር መሆኑን ነው የተናገሩት። በተያዘው በጀት ዓመት 6 ወራት ከ18,000 ለሚልቁ የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፈቃድ ተሰጥቷል አለ የኢትዮጵያ ኢንቨስትመንት ኮሚሽን። ምክትል ኮሚሽነር ዳጋቶ ኩምቤ እንደገለጹት ኢትዮጵያ በተለያዩ ዘርፎች መሰማራት ለሚፈልጉ ባለሀብቶች ተመራጭ መዳረሻ ሆናለች። በዚህም በበጀት ዓመቱ 6 ወራት በፌዴራል ደረጃ ከ1.1 ቢሊዮን ዶላር በላይ በክልሎች ደግሞ ከ610 ቢሊዮን ብር በላይ ካፒታል ላስመዘገቡ የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን አመልክተዋል። የአድዋ ድል የኢትዮጵያውያን የአንድነት ቁርጠኝነትና የበገሪነት መገለጫ ነው አሉ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ። 49ኛው የጉሚ በለል መድረክ አድዋ የጋራ ድል የወል ትውስታ በሚል መሪ ሀሳብ እየተካሄደ ነው። አቶ ኃይሉ አዱኛ በዚህ ወቅት እንዳሉት የአድዋ ድል የቅኝ ገዥነትን አስተሳሰብ በመስበር ለሰው ልጆች እኩልነት አዲስ ምዕራፍ የከፈተ ነው ያሉት። በአድዋ ድል ኢትዮጵያ ቀደምት አባቶች በከፈሉት ውድ መስዋዕትነት ነጻነቷና ሉዓላዊነቷ ተጠብቆ መቆየቱን አውስተዋል።